በነገራችን ላይ ከዚህ በኋላ ወደ ሌላ ታሪክ ነው የሚሄደውና እዚሁ ለምን አቤል የፈለከውን ቶፒክ ትመርጥና በፈለከው ከፈለክ በፔንቴኮስታል ከፈለክ በካሪዝማቲክ ከፈለክ በኦርቶዶክስ ትምህርት እኔ እናንተ እዚሁ ሲሳይ ቁጭ ባለበት ለምን ዲቤት አንገባ? ጨርሰው። ቀላል ጥያቄ ጨርሰው። አይ ቆይ እስካለሽ ሲስ ምንድነው የምታደርገው ግን በጌታ ሲሳይ ምንድነው የምታደርገው? ኖ ፕሊዝ ሚውት አድርጊ። ዝም በይ። ሰው ጌታን ያገኘበትን ነገር ለቀልድ ሰማን የምታደርገው? ዝም በይ። የማታውቀው ሰው ቁጭ ብለህ ባታወራ ደስ ይላል። ይገርታ ዱርዬነት ላይ ብያለሁ እንዴ? ያላልኩትም ስለማታስተውል እኮ ነው የምትናገረውን ነገር አንድ የሚውት አድርግ ያልከውን ነገር ነው ሜንሽን እያልኩ የሚጀምርልህ እና ይለ እሺ እኔ እንደዛ እንዳልኩ አላውቅም። እሺ ለማንኛውም እዚህ ሚዲያ ላይ ጌታን ተቀበልን ስለሚሉት ደግሞ ጌታን አስቀበልንም ስለሚሉት ሰዎች ጭምር ቪዲዮን ወይ ቪዲዮን ልጋብዝክና የቪዲዮን ሐሳብ ካልሰማከው ሙሉ ቪዲዮ እንዴት ነው ወገኖች? ሙሉን እንስማ። አይ ሰውም ጀጅ እንዲያደርግ ሙሉ ቪዲዮን አንተ የተናገርክባትን ፓርት ሙሉን አሰማን እንስማ። ሰማችኋለህ? አግናጦስን ኖሯል ሆኗል ጠይቃለሁ። ዛሬ ጠይቃለሁ። ፖሊካርፕን ሆኗል ኖሯል ጠይቃለሁ። ዛሬ አትመልስልኝም፣ ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝ ሳይሆን በሰው ፊት ከፍ የሚያደርገኝ ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራሁ ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሀሳብ መስጠት አልፈለኩም አላችሁ። በዚህ ጉዳይ ላይ ሀሳብ መስጠት ስለፈለኩ ነው ቪዲዮውን ከፍቼ ያሰማዋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ተናግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለው ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ ባምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሐሳባችሁ መስማት ይችላል። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በአንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ ክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም ይሄ ግለሰብ ማለት ነው። ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ ለመድረስ ራሱን የቻለ መንገድ ስላለው። በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣ? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ እዛ ያልነበረውን እዚህ አግኝቻለሁ ህይወት ካለ ዳግም የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት የቃሉን ወተት መራ የጌታን ፍቅር ማጣጣምና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር አያደርጉ እያልኩ አይደለሁም። ግን አሁን ላይ የኦዲየንስ ማጣት ከፕሮቴስታንት ወደ ኦርቶዶክስ የሚወስዳቸው ሰዎች አሉ።
ህይወትን ሳይሆን ትኩረትን የሚካፈሉ ማለት ነው። አሁንም ልክ የዚህ ወንድም ጉዳይ የህይወት መካፈል ጉዳይ ሳይሆን የትኩረት መካፈል ጉዳይ እንደሆነ ተሰምቶኛል። አሁንም ነግራቸዋለሁ። ለዚህ ነው ቀደም እንደነገርኳችሁ ዮናስ ሙሉ በነገራችን ላይ ከዚህ በኋላ ወደ ሌላ ታሪክ ነው የምሄደውና እዚሁ ለምን አቤል የፈለከውን ቶፒክ ትመርጥና በፈለከው ከፈለክ በፔንቴኮስታል ከፈለክ በካሪዝማቲክ ከፈለክ በኦርቶዶክስ ትምህርት እኔ እናንተ እዚሁ ሲሳይ ቁጭ ባለበት ለምን ዲቤት አንገባ? ጨርሰው። ቀላል ጥያቄ ጨርሰው። አይ ቆይ ችግር የለውም። ለምን አይደለም አሁን ዕውቀት አለኝ ቃሉን መጠጣት ምናምን አይደል? ለምን ርዕስ ምረጥና አንተ መዘጋጀት ላንተ አይጠበቅብኝም። መጽሐፍ ቅዱስ ላይ ነው ዲቤት አልገባም። እውነቴን ነው። ከአዲስ ክርስቲያን ጋር ዲቤት አልገባም። አንተ አዲስ ጴንጤ ነው፣ ከአንተ ጋር ዲቤት አልገባም። ቆይ ክርስቲያን ነህ ግን እስኪ እኔ አንተ ጋር እኔ አዲስ ክርስቲያን ነኝ፣ አንተ ጋር ልመጣ እኔ አንተ ጋር ልመጣ ነው። አሁን ጨርሰው እስኪ ስለ ቤተ እምነት ነገር እስቲ ጨርሰው። ያው የረባ ወሬ ስለማታወራ እየተንቀጠቀጠ ነው እጅ። ጨርሰው። አይ እሺ እኔ የምንቀጠቀጥ ከሆነ ቶፒክ ራስህ ምረጥና ለመለስ ጨርሰው እኮ ይለ አሁን ጨርሰው። አሁን ሐሳብ አትጠምዝዝ። አሁን ወደ ዲቤት ስለ ቪዲዮ አይደል? ቪዲዮን ጨርሰው። ኦሬዲ ስለ ቪዲዮ አይደል እንደጠየቀኝ? ቪዲዮን ጨርሰው። ቪዲዮን እንደጨረስን ሲሶ ራሱ ቶፒክ ይመርጥና እሱ በመረጠው ቶፒክ በፈለገበት ቤተ ቪዲዮን ጨርስና ስለ ዲቤት ነው እንደ ተነጋገርነው እና ቪዲዮ ላይ ነው ጥያቄ አለ። ቪዲዮን ጨርሰው። ሰሙኝ ቪዲዮ ተለወጥ ምናምን ብሎ የውሸት ማስመሰሉ ከ8 ወር የዘለለ አልሄደለትም። ስለዚህ እውነተኛው ማንነቱን ጥፍሩ ሲረገጥ መጣ ማለት ነው። ልክ እንደዚሁም ከዚህ በፊት ድኛለሁ ምናምን የሚሉ ሰዎች የሌላውን ቤተ እምነት አታክ ወደ ማድረግ ሌላው አልዳንም ደግሞ ጨርሶ ጠፍቷል ወደሚል አተካራ ውስጥ በአንድ ጊዜ ይገቡና ለሚመለስባቸው አጸፋዊ መልስ የሚሆን መከራን ወይም ባደረጉት በሰጡት ልክ የሚመለሰውን አጸፋዊ ምላሽ መቋቋም መታገስ ለክርስቶስ ኢየሱስ መሰደም ለከፌታ መቀበል እንደሙሉ ክብር የሚቆጥሩበት አንደርስታንዲንግ ላይ ስለማይደርሱ ተስፋ መቁረጥ ውስጥ ግራ መጋባት ውስጥ ገብተው ከክርስትናቸው ሲያፈገፍጉ ተመልክተናል። የሶሻል ሚዲያዎቹን ክርስቲያንን ባዮችን ነው የምላችሁ። ስለዚህ ይገርሙኛል። ሲጀመር ለሲሳይ በዚህ መጠን እየተስለመለንክ በአንድ ጊዜ ሰባኪ የሆነ የምትነግርበት ምንም ግራውንድ የለም። ይቀድናል አዲስ ህይወት አግኝታል። የእውነት እንደ ዳንክ ያሳመንካቸው ሰዎች አሉ። በእርግጥ እዚህ ሚዲያ ላይ የሆነ ሰው አዳንን ለማለት የኛ እጅ አለበት ለማለት የሚሯሯጡ ሰዎች አሉ እና አሁን እንደ ወንጌል ጠላት ምናምን እንደምታስቡኝ አንደርስታንድ አደርጋቸዋለሁ። እኔ የክርስቶስ ኢየሱስን ወንጌል ተቃውሜ ጠላት አልሆነበት ማስመሰልን ውሸትን ተፈጥሯዊ ማንነትን ያልተከተለ ቅደም ተከተልን ያልተከተለ በአንድ ጊዜ ጉብ ማለትን ግን አጥብቄ ይቃወማለሁ። እና ብራዘር ድኛለሁ መትል ከሆነ ኳስ በመሬት አድርገው ተረጋግ። የህይወት ፍሬ ይታይብክ። በጽድቅ ተመላለስ። እግዚአብሔርን በመፍራት በእውነት ተመላለስ። አንተ ከኦርቶዶክሳዊ ቴዎሎጂ ነው የመጣከው። ገና የፕሮቴስታንቱን ቴዎሎጂ እስክትረዳው ድረስ ምንድነው ፕሮቴስታንቲዝም የሚለው ነገር አንደርስታንድ እስክታደርግ ድረስ ጊዜ ይወስድብሃል። ገባህ? የሆነ ራሱ እቃኮ ውሃ መጠጫኮ የሆነ ከለር ያለበት ሽታ ያለበት የሆነ መጠጥ አድርገህበት ሌላ ከለርና መጠጥ ለማድረግ በደንብ መለቅለቅ መታጠብ አለበት እና ምንም ውስጥ ሳይለቀለቅ ሳይታጠብ ወይም ውስጥ ያለው ስህተት ነው ያልከው ነገር ጨርሶ ሳይደፋ አዲሱን ነገር ቀላቅለህበት የማይመስል አይነት ከለር የማይመስል አይነት ጣዕም እያሳየክ ነውና አታስመስሉ ልላችሁ ፈልጌ ነው። ይመቻችሁ። እሺ እንግዲህ ስለ ቪዲዮ ከጠየቀኝ ስለ ቪዲዮ ክላሪቲ ይስጥ አንዴ ከመስጠቱ በፊት ሲሶ በፊት በኋላ ካልክ ይልክ በፊት በኋላ ካልክ አቤል አይዞ አትደንግጥ። አሁን እኔ ፊት ለፊት የመጣሁት ለምን እንደሆነ ታውቃለህ? ውጣ በቃ ወደዚህ። ቆይ አቤል አንዴ አቤል አንዴ ክላሪቲ በጨዋነት እንትን እንበለው። አቤል አንዴ ከይከታካ ሲጀመር ነገር ያለው እኔ ከአዲስ ጴንጤ ጋር ዲቤት አለ አይደለም። ስለ ቪዲዮ ብቻ ክላሪቲ ትሰጧለህ። ምን ይሰማል እሱ እኮ ራሱ ገዝነ ከዛ የቤት ውግ ነው። የቤት ውግ ስለሆነ
በጨዋነት የቤቱ ሕግ ነው። ሁሉም ሰው ማንም ቆይ አንዴ ሰሙ አንዴ ሰሙ ፕሊዝ። እኔ ምክንያቱም እንትን እንዳለ እንግዲህ እንትን የምትል ከሆነ ወይ ሞዴሬተር ስጠንና እኛም እንድናወራ። እሺ ሰሙ ይኸውልህ አሁን ይኸውልህ እኔ ለምሳሌ እኔ አስማች አስፖስብል ለሁላችሁም ፌር ለመሆን ነው የምሞክረው። ሰዎች ለመወያየት በሆነ ርዕስ ላይ ለመወያየት ፈቃደኛ ከሆናችሁ በቪዲዮ ርዕስ ላይ ብቻ ነው። አሁን ሌላ ዲቤት እንግባ ውይይት እንግባ ምናምን ነገር እንግባ የሚለው ነገር ከማንም ሰው ጋር እንትን አላረግም። ከማንም ሰው ጋር አይ ኖርማሊ ስለዛ አይደለም። አንተ ይሄንን ቪዲዮ እንትን ብላል። ስለ ቪዲዮ ደግሞ አቤላ እድል ይሰጠውና አቤላ ከዛ በኋላ ጥያቄ ይጠይቃል። አቤላ ከምን አንፃር ቪዲዮ እንደሰራ አቤላ ይናገር። እሺ ከገስት ላይ ማንንም አናችሁ እንዳታወርዱ አደራ። ሞዴሬተር አታወርዱ። በቃ ፈቅጄለታለሁ እኔ ፈቅጄለት ሲሰኔ የገባሁት ቪዲዮ ላሳይ ነው። ጌታን የተቀበለበት አዘጋጅቻለሁ። ስፈልግ ይከፍታለሁ። እኔ ሞዴሬተር በእግዚአብሔር እኔ ለለምናችሁ ደም ይፈልጉ ነው የገባው አታወርዱት። እሺ አቤላ ቀጥል። ሴናን ቪዲዮን ፈልጊው። ኦኬ አግኝቻለሁ። እንትልበልና ክፈቹ መጀመሪያ ቪዲዮ ናሳይ። ጌታን ተቀበልክ ያለበት ሲሳይ የሚያወርደኝን ነጠቀዋ ማውረጃውን እንጠቀው። በቃ ጀስት ገባ። በጣም ለአንተ የቅርብ ሰው ነው። ምን ላድርግ? በቃ እንዳያወርደኝ። እሺ ሲሳይ ይሰማል? ናጋን ጨርስና ሀሳብ ከሚደጋገም ወደ እሱ ሀሳብ እንመጣለን። እሱ የሰራበትን እሱም ደግሞ የራሱን ኤቪደንስ ያቅርብና ሰሙ ለአንተም እድል እሰጥሃለሁ። እኔ በቃ ኦልሬዲ መታችኋል። እንትን አንልም ካላችሁ ግን እተዋለሁ። ግን እንወያያለን ካላችሁ አቤላ ፈቃደኛ ከሆነ ብቻ ነው የሚቀጥለው። መረጃውን ያሳይ። ከዛ እርሱም ክላሪቲስ ከዛ አንተም ደግሞ ሀሳብን ትሰጣለህ። አቤላ ቪዲዮ መጀመሪያ የሚከፈት እያለ ስለነበር ቪዲዮ ይከፈትና ከዛ ትቀጥላላችሁ። እሺ ጃልሴና ቀጥይ። ኦኬ ግን ያው ለመወያየት የቤተክርስቲያንን ትምህርት እንዴት ነው ይቀበላል አይቀበልም የሚለውን ያስብበት። ቪዲዮን ብቻ ወደ ቪዲዮ ብቻ ውይይቱን ሰውትና ቪዲዮ ብቻ። በደል ኃጢአቴን ሁሉ ይቅር በለኝ። በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ አውቅም በድፍረት አላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም አባቱ ነኝ በቅዱስ ቃልህ። ሲስ ምንድን ነው የምታደርገው? ግን በጌታ ሲሳይ ምንድን ነው የምታደርገው? ኖ ፕሊዝ ሚውት አድርጊ። ዝም በይ። ሰው ጌታን ያገኘበትን ነገር ለቀልድ እንዲሰማ ነው የምታደርገው። ዝም በይ። ሊያና አውርዷት። እሺ ምን ያስፈልግልሻል? ቀጥይ። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በቃ አቤላ ማንም ሰው ጣልቃ ገባበት። አቤላ እዚህ ቦታ ላይ ሁላችንም ያየነው በነገር ላይ እኔ ቪዲዮ ላይ ተናግሬያለሁ። ጌታን ተቀበልኩ ምናምን ባልከው ጉዳይ ላይ ምንም እንትን የለኝም። መብት ነው። አንድ ሰው ኦርቶዶክስ መሆን ይችላል፣ ፕሮቴስታንት መሆን ይችላል። ህይወት የምርጫ ጉዳይ ነው። እኔ አይደለም አንተን ደሜ እንኳን ኦርቶዶክስ ሆንኩ ባለ ጊዜ ላይ
ገጀራ ምናምን ድንጋይ አንስተው ሂድበት ምናምን ብለው ጠላት እንደሆኑበት ሰው ጠላት አልሆንኩበትም። ምክንያቱም ህይወት የምርጫ ጉዳይ ነው። ሰው የወደደውን መምረጥ ይችላል። እዚህ ጋር እየተወራ ያለው ግን ምንድነው? አሁን ጌታን በምን አወክ ባልከኝ ይሄው ጌታን የተቀበልከው እዚህ ነው፣ ወይም ደግመን የተቀበልከው እየገረብክ ነው ማለት ነው። አይም ሶሪ ስለ ቃላቴ ከዚህ በፊት ተቀብዬ ነበር ካልክ በአደባባይ ያደረግከው የማስመሰል ወይም ደግሞ በቃ ለሶሻል ሚዲያ ግብአት ነው እንጂ የእውነት አይደለም ማለት ነው። ካልሆነ የእውነት ከሆነ ደግሞ ያን ቀን ነው ጌታን የተቀበልከው። ስለዚህ ምን ማለት ነው? አዲስ ክርስቲያን ነህ ማለት ነው። ለፕሮቴስታንቱ ዓለም አዲስ ክርስቲያን ሰው አዲስ ክርስቲያን ደግሞ ዳግም ተወልዷል። ይሄ የፕሮቴስታንቱ እሳቤ ነው። ዳግም ተወልደሃል። በክርስቶስ ኢየሱስ ስታምን ዳግም ተወልደሃል። ዳግም ስትወለድ ደግሞ መንፈሳዊ ነገር ምናልባት ቋንቋዎች ታውቃለህ፣ የሆነ መጽሐፍ ቅዱሳዊ መረዳት አለ። መጽሐፍ ቅዱሳዊ መረዳትም የተለያየውም ነገርም ቢሆን ኦርቶዶክሳዊ እንጂ የፕሮቴስታንት አይደለም። ስለዚህ እንደ አንድ ቤተ ክርስቲያን ሄደክ ተይዘክ ደህንነት ተምረክ ደቀ መዝሙር ተምረክ የክትትል ትምህርት ተምረህ ቆይተህ ተጠምቀህ ቆይተህ ነው ከዛ በኋላ ወደ የአገልግሎት ትምህርት የምትማረው። አለቀ። ያንን ፕሮሲጀር ያልተከተሉ ሰዎች እኔ ቶሎ በሚነሳ ንፋስ ወደ ኋላ ሲመለሱ አይቻለሁ። ከጊዜው ጋር ተገናኝቶ ዮናስ ሙሉነህ ምስክራችን ዮናስ ሙሉነህ 8 ወር እውነተኛ ክርስቲያን ለመምሰል አስመሰለ። ግን የምር ስላልተለወጠ የምር ጌታ ውስጡን ስላልነካው ጥፍሩን ሲረግጡት ማንነቱ ተገለጠ። ስለዚህ እዚህ ጋር ወንጌል ስላለመቀበል ምናምን አይደለም እና እየተጋጋጥክ እያየውክ ስለነበረ ነው እየገሰጽኩክ ያለሁት። ምን እየተጋጋጥክ የእውነት ያልተለወጠ ማንነትህን የተለወጠ በሚመስል አስመሳይነት ውስጥ ብዙዎች እንደሚያደርጉት እየተጋጋጥክ። ክርስትና ህይወት ነው። ከኢየሱስ ጋር የነበሩት 3 ዓመት ተኩል የነበሩት ሐዋርያት ከፍርሃት አልተለወጡም። ኢየሱስ ራሱ አስተምሯቸው ኢየሱስን ገረድ ፊት ከመካድ የተለወጠ ልብ አልነበረውም ጴጥሮስ። ለምን 3 ዓመት ተኩል ከኢየሱስ ጋር እኮ ተምሯል። ሌሎቹ ወደ ስራቸው ተመልሰዋል ኢየሱስ ሲሰቀል። ሌሎቹ ኢየሱስ ክርስቶስን አናቀውም ብለው ተመልሰው ትተውት ሄደዋል። ይሄ ምንድነው የሚያሳየው? ኢየሱስ ስላስተማራቸው ራሱ ጌታ የትምህርቱ ምንጭ የትምህርቱ መሰረት አስተምሯቸው እነዛ ሰዎች በመንፈስ ቅዱስ ስላልተጠመቁ ስላልተነኩ አልተለወጡም ነበር። ክርስትና አስማት አይደለም እያልኩ ነው። በአንድ ጊዜ ልውጥ ብሎ ሰው በአንድ ጊዜ አስማተኛ፣ ተሳዳቢ በአንድ ጊዜ የማይሳደብ፣ ተራጋሚ በአንድ ጊዜ የማይራገም አይደለም የሚሆነው። አዎ እግዚአብሔር ይለውጣል። በለውጥ አምናለሁ። በሚቀየር እግዚአብሔር አምናለሁ። ግን አሁን እያደረክ ያለው በጣም መንገድን የሚያረዝም የማስመሰልን መንገድ ነው እየሄድክ ያለው። ይሄ አርቲፊሻል አበባነት ነው። ስለዚህ እዚህ ቪዲዮ ላይ ባለፈው ሲስጋ ገብተ ድምጽህን እየቀየርክ አንዴ እንደሚያለቅስ ሰው፣ ሌላ ጊዜ እንደሚስቅ ሰው፣ ሌላ ጊዜ እንደተቆጣ ሰው ወደዛ ወደዚህ ያደረክ የምትናገርበት የንግግር መንገድ የትክክለኛ የተለወጠ ሰው ማንነት ስላልሆነ፣ ምክንያቱም ከዱርይነት ስትመጣ ያስቸግራል ህይወት መንገድ ስለሆነ። ስለዚህ በጊዜ ሂደት ነገርህን አድርግ። ክርስትና ሂደት ነው፣ መንገድ ነው እያልኩክ ያለሁት። ለዚህ ምን የሚል ጥቅስ ጠቅሼልሃለሁ? ተንኮል የሌለበትን የቃሉን ወተት ተመኙ ይላል። እናንተ ብዙ ምነግራችሁ ሚስጥር ነበረኝ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ብዙ ምነግራችሁ ሚስጥራት ነበረኝ፣ ብዙ ነገር ነበረኝ። ነገር ግን እናንተ አሁን ድረስ ወተት ስለምትጋጡ ሚስጥር የሆነውን ነገር አልነግራችሁም። ጳውሎስ ነው ያለው። የወተት ስቴጅ አለ፣ የአጥንት ስቴጅ አለ። አጥንት ወደ መጋጥ የሚደረስበት ስቴጅ አለ። እኔ አሁን አንተ ኦርቶዶክስ እያለክ በጣም ብዙ ነገር እንደምታብራራ እንደምታወራ መንፈሳዊ ቃላቶች እንደሞሉ አውቃለሁ። እነዛን ቃላቶች አምጥተህ ፕሮቴስታንቲዝም ውስጥ ብትከታቸው ግን ባዶ ቃላቶች ናቸው የሚሆኑት። አሁን ዙሪያክን ያሉት የሚደግፉክ በልበል የሚሉክ ልክ ነህ የሚሉክ ሰዎች በእኛ ተደረገ የሚል ማጫጫህ እያደረጉ እንጂ ለህይወት የሚሆን ነገር እየሰጡ አይደለም። ለዚህ ነው ዮናስ ሙሉነህ ተለወጠ ሲባል ተክተልተለው ገዝተ ላይ ገቡ፣ ተክተልተለው አስገቡት። አሁን ወንጌል ባናቱ ይዘግዘግ ሲል
ሄደው ጌታ መሐሪ ነው ምናምን አሉ። የእውነት መሐሪም አይደሉም ሰዎቹ፣ የእውነት ምህረት የሚያደርጉም አይደሉም። ደግሞ የእውነትም ስለ ምህረት የሚያውቁ አይደሉም እነዛ ሰዎች። ነገር ግን የራሳቸውን ነገር ለማስቀጠል በእኛ ነው እንዴት ተደረገው ለማለት ደግሞ ሚዲያ ግልጥ ነው፣ እናውቀዋለን እንዴት እንደሆነ። የተነካ ሰው እንዴት እንደሚለወጥ አውቃለሁ እኔ፣ ምክንያቱም እኔ ተነክቼ ስለማውቅ። ስለዚህ እየሄድክበት ያለው መንገድ ትክክለኛ መንገድ አይደለም። መንገድ ምልህ ፕሮቴስታንቱን አይደለም አካሄዱ። በልህ ሃይማኖት አይቀየርም፣ በንዴት በቁጣ ሃይማኖት አይቀየርም፣ ሰዎችን ለማበሳጨት በሆነ ጎን ሃይማኖት አይቀየርም። ያ ካልሆነ ቀን ይገልጠዋል። የዛን ጊዜም ብያቸዋለሁ በዮናስ ሙሉነህ ጊዜ የተቀበለበት ቦታ የተቀበለበት መንገድ ልክ አይደለም፣ ይሄን ነገር ተመልከቱት። ዛሬ ካልሰደብከኝማ ለምን ነገ እውነት እሆናለሁ? ዛሬ እኮ የወንጌል ጠላት እንደሚሉኝ እኮ ሰዎች ቪዲዮ ላይ ነግሬሃለሁ። የወንጌል ጠላትነት አለ። እኔ ሰው ዳግመኛ እንዲወለድ እፈልጋለሁ። ሰዎች በክርስቶስ አምነው እንዲድኑ እፈልጋለሁ። አንተ ግን ከክርስትና ወደ ክርስትና ነው የመጣከው። ሲጀመር የሆኑ ሰዎች ይሄን ለፖለቲካ እንደሚጠቀሙት እያወቅኩ ነው ማወራው። ከክርስትና ወደ ክርስትና ነው የመጣከው። ኢየሱስ ክርስቶስ ጌታ እንዳልሆነ የምታመን ኦርቶዶክስን ከሆነ ጥለህ የመጣው ትነግረኛለህ አንተ ራስህ። ስለዚህ ውይይት ዲቤት ምናምን የምትለውን በእኔ ቋንቋ አንተ ፕሮቴስታንት ነህ፣ እነ ቀለሙ ወርቅ አይተንፍሱ ገዝተ ላይ ነው ጌታን የተቀበልከው፣ ገና መንፈሳዊ ልጅ ነህ። እኔ ከአዳዲስ ክርስቲያን ጋር ዲቤት አልገባም። ሲጀመር የዲቤትም ሰው አይደለሁም። ከዚህ በፊትም ታውቃለች። የፍርሃት ጉዳይ የድፍረት ጉዳይ አይደለም። ሁሉም ሰው ዲቤት ማድረግ አለበት ብዬ አላምንም። ለዛ ነው የሚጋጋጡት ሰዎች የሚያሳዝኑ። እኔ የዲቤት አክተር ነኝ፣ እኔ ሁሉንም በዲቤት ዘርጌዋለሁ፣ እኔ በዲቤት ሁሉም መንጋጭላቸውን ብያቸዋለሁ ብዬ ማቀበት ሐሳብ ካለ ታመጣለህ። ኦርቶዶክስ ሆነ እንኳን በዛ ጊዜ ስትሳደብ ስትናገር ስትዛለፍ ስለማቅ ዲቤት ጠርተኸኝ ታውቃለህ እኮ። ምንድን ነው ያልኩህ? ከዛን ጊዜ በሞት ይቀየርልኝ ነው ያልኩህ። ለምን እኔ ከሚሳደብ ከሚራገም ከምንም ጋር ገብቼ ዕውቀት መለካካበት ልክ የለኝ አለቀ። ስለዚህ ቪዲዮ ላይ ያልኩ ያለውትን ለመመስከር ትችላለህ። እንዲህ ተነክቻለሁ እንዲህ ተለውጫለሁ ማለት መብት ነው። አይነ ስውሩን ሰው ማስታወስ ነው። እሱንም መጥቀስ እችላለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለ አይነ ስውሩ ሰው ኢየሱስን እኮ አላየው። አይነ ስውር እያለ በምራቁ መሬት ላይ እንትፍ ብሎ አይኑን በጭቃ ቀብቶት ሴሌውም ሄደ ታጠብሎታል። ኢየሱስን በአይኑ አላየውም ሰውየው። ኢየሱስ እንደፈወሰው ግን እዛ ምኩራብ ያሉ ሰዎች መተው ሲጠይቁት፣ መቅደስ ያሉ ሰዎች መተው ሲጠይቁት ኃጢአተኛ እንደሆነ እናውቃለን እግዚአብሔርን የፈወሰ ሲሉት፣ አይደለም በእናንተ ትምህርት ኃጢአተኛ የሆነን ሰው ጸሎት እግዚአብሔር አይሰማም፣ ይህ ሰው ጻድቅ ነው ብሎ ስለ ኢየሱስ መሰከረ። ጴጥሮስ እንደሚመሰክረው አይደለም የመሰከረው፣ ስለተደረገለት ነገር አወራ። ስለተደረገለት ነገር እንድታወራ መብትክ ነው። ስለተነካክበት መነካት ማውራት መብት ነው። እዛም ቪዲዮ ላይ ስለተነካህበት ስለተደረገለት ነገር አታውራ አላልኩ፣ አፍን ዝጋ አላልኩ። ግን ደርሰ እንደው መንፈስ ቅዱስ ነው በአንተ የተናገረው ሲሉ ሰምቻለሁ። እነዚህ ሰዎች ወደ ስህተት ነው የሚከቱክ። መንፈስ ቅዱስ ነው በአንተ ጌታን የተናገረው ምናምን የሚሉ ጭራሽ አይደለም። ይሄ የምታየው የጊዜ ሞቅታ ያልፋል። ይሄን ደግሞ ምልክ ሁሉም ቤተ እምነት ላይ ነው። ኦርቶዶክስ እኔ ዛሬ ብሆን አንበሳ ይወርድልኛል፣ ነብር ይወርድልኛል፣ ኮከብ ይወርድልኛል፣ ጅራታም ኮከብ ይወርድልኛል። ነገ ሁሉም ሰው እኔ ህይወቱ አካል አይደለም። ዛሬ ደስታውን ሊገልጽ ይችላል ሰው፣ ዛሬ ደስ ብሎት ሰፖርት ሊያደርገኝ ይችላል ሰው። እድሜ ልኩን ግን ከኔ ጋር ተጣብቆ አንበሳ ሲያወርድ የሚኖር ሰው የለም። የራሱ ህይወት አለው ሰው። ሲተውኝ ጊዜ ጌታ ላይ ካልተጣበቅኩ ግን ሸርተትላለሁ፣ ወድቃለሁ። አሁን የተደረገልህ አቀባበል ምናልባት የተደሰቱ ሰዎች አቀባበል ሊሆን ይችላል። ነገ መከራው፣ ነገ ስደቱ፣ ነገ ዘለፋው፣ ነገ ውድቀቱ፣ ነገ ጦርነቱ፣ ነገ ብቸኝነቱ፣ ነገ እንትኑ ግራ መጋባቱ ላይ ትወድቃለህ። የምር ኢየሱስን ይዘህ ካልሆነ እንደ ኦርቶዶክስ የምጠፋበት ትምህርት ነው የነበረው። ወደ ፕሮቴስታንት ስመጣ የድህነት ትምህርት አግኝቻለሁ ብለህ እርግጠኛ ካልሆንክ የሆነ ሰው ለመጉዳት ብለህ ከሆነ የመጣኸው፣ አሁንም ይሄን ነው እየተናገርኩ ያለሁት ቪዲዮ ላይ። እንደዛ ከሆነ የመጣኸው ስጦታው ሲያልቅ አጀባው ሲያልቅ ሐሳብህን ተቋጨኸው በቃ ጨረስኩ። ያንን ልነግርህ ነው በቪዲዮ ያንን ነው የነገርኩህ ያለሁት። ለሶስተኛ ጊዜ እየሰማሁት ነው ይሄን ሴንቴንስ እና እንዳወራ እድል ስጠኝ። የምሰማ ከሆነ ከዚህ በኋላም ረጅም ሰዓት ልታወራ ስለምችል
በቀጥል እሺ መናገር ትችላለህ። ቪዲዮ ኮንሰፕቱ ይሄ ነው። ኦኬ እሺ ሚውት አድርገው። ሰማሁህ በቃ ብዙ አውርተሃልና ስለሰማሁህ አሁን ሚውት አድርግልን። በነገራችን ላይ ከዱርዬነት ህይወት ላልከው ከዚህ ልጀምርና አታቀኝም። ምናልባት ከዱርዬነት ህይወት ወጥተህ ሊሆን ይችላል። የዱርዬነት ህይወትን እኔ አላውቀውም። አንተ ያለፍክበት ትራክ ያ ሊሆን ይችላል። ስለማታውቀው ሰው ቁጭ ብለህ ባታወራ ደስ ይላል። ይቅርታ ዱርዬነት ላይ ብያለሁ እንዴ? ያላልኩትም ስለማታስተውል እኮ ነው የምትናገረውን ነገር። አንዴ ሚውት አድርግ። ያልከውን ነገር ነው ሜንሽን እያደረኩ የምጀምርልህ እና እሺ እኔ እንደዛ እንዳልኩ አላውቅም። እሺ ለማንኛውም ዝም ብዬ እንደሰማሁ ስማ። አይዞህ ነገ ይለጥፉልሃል። ያው ጓደኞች ራሳቸው ነው የሚለጥፉልህ። መጀመሪያ ብሰል እኔ በሐሳብ ለማን ምን አይነት ሐሳብ ነው ማስተላልፈው የሚለውን ነገር በብስለት ብታወራ ፐርሰናል እንደዚህ ጩቤ መወራወር ከጀመርክ እኔ ብሰል ምናምን ጥሬውን ምናምን ማለት ከጀመርክ አንደማመጥም። ብሰል ምናምን ፖይንቱ ላይ አሁን ይኸውልህ ሐሳቡ ብቻ ኖ እኔ ምን እንደማወራ ማቀ ሰው ነኝ። አንዴ ታስደርግልኛለህ? ሰሙ ሐሳቡ ላይ ብቻ የቪዲዮ ሐሳቡ ላይ ብቻ እኔ ሐሳብ ሲጀመር ሲስ እኔ እንድትመራኝ አልፈልግም። ራሴን ምመራ አይነት ሰው ስለሆንኩ ምን እንደማወራ ማቅ ሰው ስለሆንኩ እኮ ፐርሰናል አታርቀው ነው። ፐርሰናሊ እየመጣ ሲያወራ ምንም አላስቆምከው። ስለዚህ ፐርሰናል የሆነ ነገር አይደለም። የነገረኝን የተናገረኝን ነው የምመልስለት። ምክንያቱም አንዳንድ ሰው በልኩ ካላወራህለት ስለማይገባው ነው። በዘጎም መከራ ነው። እሺ ለምን ቅድም ያን ሁሉ ሲናገር ጀስት እየሰማሁ አልነበር እንዴ? እሺ ተናገር። ሰሙ በቃ እሺ ተናገር። ሰሙ ተናገር። እሺ አቤላ በቃ በኔ ነው አይደል የሰማሁት? እሺ ተናገር። እሺ በነገራችን ላይ ብስለት ይጠይቃል። አንዳንዴ ሰውንም ለመተቸት ክሪቲሲዝም ብስለት ነው። በነገራችን ላይ ሰውን ክሪቲሳይዝ ማድረግ ብስለትን ይጠይቃል። የአእምሮ ማቹሪቲን ይጠይቃል። ከምን አንፃር መሰለህ ይሄ ነገር እየተባለ ያለው? ለምንድን ነው? እኔ አንድ ጥያቄ አሁንም ጥያቄውን ለራሱ እንዲመልስ ነገ ኦርቶዶክስ ሆኖ አገኘዋለሁ ብዬ ተስፋ አደርጋለሁ። ኦርቶዶክስ ጋር መዳን አለ ብለህ ካመንክ ለምን ኦርቶዶክስ አልሆንክም? እስካሁን ለምን አልሆንክም? ለምን ኦርቶዶክስ አትሆንም? ይሄን ጥያቄ መልስ። ከዚህም ከዛም እንትን ከምትል ለምን ኦርቶዶክስ አትሆንም? ኦርቶዶክስ ማትሆነው ምክንያቱም ከዚህም ትቆርሳለህ ከዛም ስለምትቆርስ ነው። በአንድ አፈ በሁለት እጅ ለመጉረስ ስለምትጠር ነው። ኧረ ወደዚህ ሄድ እባክህ። እውነት ኦርቶዶክስ ድናለች? እስኪ ኦርቶዶክስ ሞዴሬተርነት ውሰደው። እኔ እንደዛ ነው መስማት አልችልም። ምኑ ባለጌ ነው በመድኃኒዓለም። በጣም ጨዋ ስለሆንኩ ነው። ከዚህም ከዛም ትቆርሳለህ ይላል። አረዛው ለመቁረስ ከሆነ ሄድከው ራስህን ቻል። መናገር እኮ ስለማልችል አይደለም አልናገረው። እንዴት ያጠወውላል እናት የሚያወራው እውነቴን ነው። ሲሳራል ቆረሴና እንደ እኔ ኦርቶዶክስ ጓደኛ እንኳን የለኝም እንኳን ሊቆርሱልኝ። እዚህ ጊፍት ሲሰጡኝ ምናምን ካሳ እኔ ሰው ለማስደሰት አላወራም። ሪያሊቲው ነው ማወራለህ። እኔ ማንም ሰው ወዳጅም ተከታይም እንዲሆን አልፈልግም። እኔ ጠይቄም አላውቅም። ኦርቶዶክስን ለማስደሰት ይመስላል አንዳንድ ሰው ማወራው። ጭራሽ ኦርቶዶክሳውያን እውነት ከሆነ የሚያስደስታቸው ይደሰቱ። እኔ እነሱን ለማስተሳዘን ፐርፐዝሊ አልሄድም። እኔ እናንተ ፕሮቴስታንቶችም አትሰሙኝም እንጂ ላሳዝናችሁ እየሄድኩ አይደለም። ሪያሊቲውን የነገርኳችሁ። ዛሬ ይሄን ልጅ አሟሙቃችሁት ነገ ብቻውን ሲቀር ፈተና ውስጥ ትጥሉታላችሁ። እና አሁንም ጉዳዩ ይኸውላችሁ ቲክቶክ የዚህ ነገር በጣም ሰለባ ነው። አቡና ጀግና፣ ሰሙ ጀግና፣ ምንም ጀግና አይደለንም። እውነቱን ልንገራችሁ ምናችንም ጀግና አይደለም። በቃ እኛ ኢየሱስ ላይ ጥገኝነት ምን ጠይቀው ጀግናችን እሱ ስለሆነ ነው። መዳኛችን እሱ ስለሆነ በቃ ጥገኞች ነን። የጌታ ጥገኞች ነን። ማናችንም ምንም አይደለንም። እና እንትን የሚመስላችሁ ሰዎች አሉ። አንዳንዶቻችሁ እኮ ኮመንታችሁ የባለፈው ኮመንታችሁ ሰሙ ላይ የጻፋችሁት ኮመንት እኮ ወደ ላይ ወጥቶ ራሱ አላለቀ። ሳምንት እኮ አልሞላውም ልጁ ወደ ላይ ወጥቶ አላለቀም ኮመንታችሁ። ታውቃለህ
ሰሙ ጀግና ይላሉ። አፈር ብላ ባሉት ኮመንት ማለት እና ትንሽ ዘግይ እንትን በሉ እዩት እንጂ ነገሩን ራሱ ትክክል ይሁን አይሁን ራሱ እርግጠኛ ነው። ሳምንት አልሞላው። እውነቴን እኮ ነው ሲሲዬ። እኔ መጽሐፍ ቅዱስ አዲስ ክርስቲያን አይሁን ይላል ራሱ። ለሹመትም ለምንም አይሆንም። ይሄ ልጅ ቸርች መሬት ላይ አልሄደም። በቲክቶክ ባለች በቀለሙ ወርቅ አጥቢያ ነው እየተካፈለ ያለው። ገባችሁ? ቤተ ክርስቲያን መጀመሪያ ይሂድ መሬት ላይ። አለቀልኝ ይላል አይሲስ። አቤላ ቀጥላ ባይዘው ሌሎችም እኔ ቪዲዮን ሰምቻለሁ። እውነት ፌር ለመሆን አቤላ ያለው ከኦርቶዶክስም ወደ ፕሮቴስታንትም ከፕሮቴስታንትም ወደ ኦርቶዶክስ የምትሄዱ ሰዎች ጊዜ ውሰዱ ነው እንጂ ሌላ ክፋት እኮ አይደለም እኮ። እንጂ እኔ እመሰክራለሁ እኮ በደሜ እኮ የተከራከረው ራሱ እኮ አቤላ እኮ ነው። ለደምሮ ራሱ የተከራከረው እኮ ኮሜንት ወደ ላይ ሄዶ አላለቀም። የምሬ ሲሳይ ክርስትና መበሻሸቂያ አይደለም። እውነት ልንገር፣ እውነቴን ነው ሲሲ፣ መበሻሸቂያ አይደለም። እኔ አሁን እንደው የእውነት የፕሮቴስታንት መንገድ አያስኬድም የኦርቶዶክስ መንገድ ነው ወደ ዘላለም ህይወት የሚሰጠው ብዬ ካመንኩኝ እዚህ ያላችሁትን ለማናደድ ለምንድን ነው የማደርገው ነው። በቃ ሄዳለሁ፣ በቃ አለቀ። ቲክቶክ ላይ ራሱ እንደዚህ ነጠላ አድርጌ ምናምን አልመጣም። የህይወት ጉዳይ ከሆነ እውነቱን ልንገራችሁ፣ የህይወት ጉዳይ ከሆነ እንዴ እኛ እኮ ሀዘናቸውን ቀብር ድረሱልኝ ቲክቶክ ላይ፣ ሰርጋቸውን ቲክቶክ ላይ ገባ፣ ሁሉንም ነገራቸውን ቲክቶክ ላይ የሚያደርጉ ሰዎች እኮ ነው ህይወታችንን እየበጠበጡት ያሉት እኮ እንዴ። ደህንነት የሚማሩት ቲክቶክ ላይ እና ይሄ ልክ አይደለም። ቤተክርስቲያን መሬት ላይ ነው ያለችው፣ ቲክቶክ ላይ ቤተክርስቲያን የለም። በቃ ጌታን አግኝታል፣ ሂድና ደህንነት ተማር። በቃ ደህንነት ሂድና ተማር። ከዛ በኋላ የእውነት ክርስትና ከሆነ የገባህ በህይወት ተገለጥ። አንድ ዓመት 2 ዓመት በጽድቅ ክርስቶስን በመምሰል ተመላለስ። እንደሞ ዮናስ ሙሉነ እየገቡ ያጨበጨቡላል። ከዛ ሴት አይቀር ወንድ አይቀር ተሳደባል እንዴ። እኔ እኮ ጃልሴን የላክሽልኝ ቪዲዮ ላይ የሚገርምሽ መቼ ነው እንትን ያደረከው? ምን ታውቃለህ? በውስጥ አባቶች እያስተማሩኝ ነበር ምናምን የሚለውን ነገር ሰማሁ እና እንደዛ ሲሳደብ የነበረው አባቶች የፕሮቴስታንት አባቶች በውስጥ እያስተማሩት ከሆነ ከባድ በቲክቶክ እኮ አባቶች እያስተማሩኝ ነው ስለሚፈጠር ካሜራ ላበራ ነገር ጨለማ ውስጥ ነኝ ያለው። ተረባካችሁ። ኧረ አቤላ ዶዙን ቀንሰው። እሺ ቀጥል። እግዚአብሔር ሰው የእውነቴን ነው። እኔ ይኸውልህ ሰዎች ጌታን ሲያገኙ ሰዎች ብሎ እንደጻፈ ተመልከት። ሲሶ አለና አሁን የክርስቲያን ነው ሲሶ ብሎ ተከረተ አራቱ በሙሉ በጥሬ ቃሉ አሁንና አንዳንዶች ፖለቲካ ምንድነው ሊሰሩ የሚፈልገው ከኦርቶዶክስ ወደ ፕሮቴስታንት ሲመጣ ተናድጄ አይደለም። ለምን ሙሉ ጉርፍ ብለው ወደ ፕሮቴስታንት አይሄድም ሰው? እኔ ምን ያደርግልኛል? ለምንድን ነው የምናደደው? ኦርቶዶክስን ጥለው ስለመጡ ምንም ያናድደኝ ነገር። እኔ እኮ ፕሮቴስታንት ነኝ አሁንም እኮ እንዴ። በጣም ደስ የሚለኝ ሰዎች ግን እኔ ለውጡ አይታየኝም። የምሩ ልንገራችሁ ለውጡ አይታየኝም። ከሆነ የክርስትና ጣቢያ ወደሆነ ክርስትና ጣቢያ ለመምጣት ቢያንስ ህይወት መለወጥ አለ። በኦርቶዶክስ እያለ ከነበርከው የተሻለ የህይወት ፍሬ ማታመጣ ከሆነ
ወደ ማስመሰል ውስጥ ወደ አልሆንከው ነገር መፍጨርጨር የምትገባ ከሆነ ህይወት ከውስጥ ነው የሚለውጥ። አለቀ።